የአሜሪካ ዜግነት ላላቸው ትውልደ ኢትዮጵያውያን የቅጣት ምህረት ተደረገ። የኢሚግሬሽን ዜግነት አገልግሎት ነው በኢትዮጵያ ከተፈቀደላቸው ቆይታ ጊዜ በላይ ለቆዩ የአሜሪካ ዜግነት ላላቸው ትውልደ ኢትዮጵያውያን የቅጣት ምህረት ቅናሽ ማድረጉን ያሳወቀው። ተቋሙ ባወጣው መግለጫ እንዳመለከተው በኢሚግሬሽን ሕግ መሰረት የሚጣልባቸውን የገንዘብ መጠን ለመክፈል አቅም የሌላቸው ወገኖች ቅጣቱ እንዲነሳላቸው ሲያቀርቡ የነበረው ተደጋጋሚ ጥያቄ መነሻ በማድረግ ውሳኔ ተላልፏል ብለዋል። የውሳኔው ዝርዝሮችም እድሜው ከ18 ዓመት በታች ለሆኑ ህጻናቶች የነበራቸው ቅጣት ሙሉ በሙሉ ተነስቶላቸዋል። ያለምንም ቅጣት በቀጥታ ወደ ህጋዊ ቪዛ አሰራር እንዲገቡ ይደረጋል። እድሜያቸው ከ18 ዓመትና ከዛ በላይ ለሆኑ አዋቂዎች በነበራቸው የቅጣት ገንዘብ ከግማሽ በግማሽ 50% ቅናሽ ተደርጎላቸዋል። ቀሪው ግማሽ በመክፈል ወደ ህጋዊ የቪዛ አሰራር መውሰድ ይችላሉ ሲል ገልጧል። የፖሊስ አዛዦቹ በቁጥጥር ስር ዋሉ። የጅማ ፖሊስ አዛዦች ናቸው በቁጥጥር ስር መዋላቸው የተነገረው። የጅማ ዞን ፖሊስ አዛዥ ረዳት ኮሚሽነር አለሙ ታደሰና የጅማ ከተማ ፖሊስ አዛዥ ኮማንደር ዘላለም አበራ በህገወጥ የነዳጅ የቡና ዝውውር ተጠርጥረው ነው በቁጥጥር ስር መዋላቸው የታወቀው። ግለሰቦቹ በቁጥጥር ከመዋላቸው በፊት በተደጋጋሚ በሀገር ሽማግሌዎች አማካኝነት ከድርጊታቸው እንዲቆጠቡ ተመክረውና ተጠይቀው እንደነበረም ተገልጿል። ከሁለቱ ከፍተኛ ፖሊስ አዛዦች በተጨማሪ ሌሎች ሁለት የወረዳ ፖሊስ አዛዦች በቁጥጥር ስር ውለዋል። የፖሊስ አዛዦቹ ከጅማ ዞን ወደ ደቡብ ኢትዮጵያ ክልል በጭነት ተሽከርካሪ ነዳጅ በህገወጥ መንገድ ሊያሳልፉ ሲሉ የሁለቱ ክልሎች አዋሳኝ በሆነችው ሸቤ ሰንቦ ወረዳ የህብረተሰቡ ጥቆማ ተከትሎ ነው በቁጥጥር ስር መዋላቸው የታወቀው።